ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? እንግዲህ እንደተለመደው ወቅታዊውን የዓለማችንን ገጽታ በመጽሐፍ ቅዱስ እሳቤና ትንታኔ ወደ እናንተ መረጃን ለማምጣት ተገናኝተናል። እንግዲህ ይህንን መረጃ ደግሞ እያደራጀ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ ነው። ከእርሱ ጋር እንግዲህ መልካምና ጥሩ ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ ውድ አድማጮቻችን ዓለማችን በአሁኑ ሰዓት በርካታ ክስተቶች እየተከሰቱባት ይገኛል። በተለይም ደግሞ ከቅርብ ጊዜ ወዲህ እየተከሰቱ ያሉ አንገብጋቢ የሆኑ ክስተቶች የመጽሐፍ ቅዱስ የትንቢት ፍጻሜን በከፍተኛ ደረጃ እያጣደፉት ይገኛሉ። እነዚህ ነገሮች ደግሞ ወይም ደግሞ እነዚህ ክስተቶች ለክርስቶስ ኢየሱስ መምጣት ዋነኛ ማጠንጠኛ እየሆኑ መጥተዋል። እንዲሁም ደግሞ ለሐሰተኛው ክርስቶስ መግቢያ በር እየሆኑ መጥተዋልና በዚህ አኳያ እንግዲህ ከፓስተር አለማየሁ ጋር ልንወያይበት መረጃዎችን ይዞልን መጥቷል። በድጋሚ መልካም ጊዜ እንዲኖረን እመኛለሁ። ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር። እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ ሰላም ሆነ ሲባል እንደገና ደግሞ ከፍተኛ ውጥንቅጥ፣ እንደገና ደግሞ የዓለማችን ሁናቴ በተፈጥሮ አደጋም ይሁን በማህበራዊ ቀውሱ ነገሮች እየቀነሱ ሳይሆን እርከናቸውን እየጨመሩ ነው የመጡትና እነዚህ ነገሮች እንዴት ነው የሚፈተሹት? ልክ ነው ወንድም ይልቃል። ምንድነው መሰለህ አሁን ላይ ያለው የዓለማችን ሁኔታ እጅግ በጣም ከባድ እየሆነ ነው እየመጣ ያለው። በእርግጥ እንደው እንዲህ በትንታኔ ደረጃ በሂደት በዛሬው በነገውም በቅዳሜ በእሑድም እናያቸዋለን ከታትለን። ግን ሶስተኛ ዓለም ጦርነት ፊሽካ ነው የቀረው ማለት የምትችልበት ሁኔታ ነው ያለው። ምክንያቱም ዓለም ከምንጊዜውም በላይ በወታደራዊ ሰልፎች፣ በወታደራዊ የመሳሪያ ትርኢቶች፣ በወታደራዊ ኃይሎች፣ በወታደራዊ እንቅስቃሴዎች እየተጨናነቀች ነው ያለችው። ሰይፍ እየተሳለች ናቸው። በአውሮፓ እንኳን ሳይቀር ከዚህ በፊት ተዘግተው የነበሩ የጦር መሳሪያ አምራች ኩባንያዎች እንደገና እያንሰራሩ ነው ያሉት። አሜሪካ በብዙ ቢሊዮን ዶላር ነው የጦር መሳሪያ እያመረተች ያለችው፣ እየተዘጋጀች ያለች። ቻይና እንደዛው፣ ሩሲያ ጠቅላላ ማለት ትችላለህ፣ እስራኤልን ጨምሮ ሁሉም ትንንሾቹ ሀገሮች እንኳን ሳይቀሩ ታንክና ጥይት የራሳቸውን ብረት ለበስ ወደ ማምረት እየመጡ ነው ያሉትና አሁን ይሄ የኢንዱስትሪ እንትን አይደለም፣ የኢንዱስትሪ አብዮት አይደለም፣ ወይም ደግሞ ለሰው ልጆች ጠቀሜታ የሚውል የሰው ልጆችን ኑሮ ህይወት ይታደጋል የሚባል ነገር ሳይሆን የሰው ልጅን ሊያጠፋ የሚችሉ ነገሮች ናቸው እየተመረቱ ያሉት። እነዚህ ነገሮች ቀለል አድርገህ ካያቸው ልክ ነው፣ ቀለል ኖርማል ነው የሚመስል። ነገር ግን በዓለም ላይ ሀገራት ለጤና ወይም ለትምህርት ወይም ለእርሻ ከሚበጅቱት በጀት በላይ አሁን ላይ የጦር መሳሪያ የሚበጅቱት በጀት እየበለጠ እየመጣ ነው ያለው። ይሄ የሚያመለክተው ደግሞ ምንድን ነው ብለን ስንመለከት ዓለም ለጦርነት ዝግጅት እየተደረገ ነው። አንዳንድ የወታደራዊ ተንታኞች ከሁለተኛው ዓለም ጦርነት መነሳት በኋላ አንደኛው ዓለም ጦርነት መካከል ላይ ዓለም እያገገመች በነበረችበት ሰዓት የአንደኛው ዓለም ጦርነት ያስከተለው መዘዝ ዓለም ሳትረሳ ወደ ምንድን ነው የገባችው? የወታደራዊ መሳሪያዎችን የማሻሻልና የኒኩለር አረሮችን ወደ ማምረት ነው የገባችው። እንደው ማለት የአንደኛው ጦርነት አሁን መንስኤው
አንድ የአንድ ሀገር ውል ተገደለ በሚል ነው እሳቱ የተጫረው። ይሄ ግን የሁለተኛው ዓለም ጦርነትም የዛው ተከታይ ነው ተብሎ ነው የሚታሰበውና ይሄኛው ግን የተለየ ይመስለኛል። ዝግጅቱ በጣም ከባድ ነው። አሁን ለምሳሌ ስትመለከተው መካከለኛው ምስራቅ ላይ ሁለቱም ሀገሮች ወደ ሙሉ ጦርነት አልገቡም። አሁን ኢራን እንደውም ወደ ሙሉ ጦርነት ገባለሁ እያለች ነው። ወደ ሙሉ ጦርነት ይገርማል እኮ እስራኤልም ያንን የምትፈልግ ትመስላለች። እስራኤል ደግሞ ተዘጋጅታለች። እንደውም ትናንትና ወይም ዛሬ ጥቃት ትፈጽማለች ተብሎ እየተጠበቀ ነው ያለው እና ወደ ሙሉ ጦርነት ገባለሁ እያለች ነው እያሉ ነው። ወደ ሙሉ ጦርነት ሲገቡ ምንድነው የሚከሰተው ነው። አሁን መካከለኛው ምስራቅ እኔ የምለው ብቻ ሳይሆን ብዙ የኢኮኖሚም የፖለቲካ ተንታኞችም እንደሚሉት 5 ዓመት ወደ ኋላ እየመለሰቻቸው ነው። ወደ ኋላ እየመለሰቻቸው ነው ከግስጋሴያቸው ኢራን ማለት ነው። ኢራን ጦርነቱ እንደው እዚህ ጋር እንደው ፓስተር ካንተም ልምድ ተነስተን አንተ ያው ለረጅም ጊዜ አገርህንም በውትድርና አገልግለሃል፣ ታውቀዋለህ የውትድርናን ሳይንስ። አሁን እኔ ትንሽ ግራ ይገባኝ አሁን የዚህ የመካከለኛው ምስራቅ ጦርነት በሜካናይዝ ጦር የተፈተነ አይደለም፣ አየር ለአየርና በቴክኖሎጂ ነው። አሁን ደግሞ ነገሮች እየፈጠጡ ሲመጡ የእግረኛ ጦር ለመፈታተሽ ዳርዳር እያሉ ነውና እንደው ይሄ ነገር የሚለውጠው ነገር ይኖራል ወይስ እንደው ሌላ ነገር ይከሰታል? አንድ ነገር ልንገርህ፣ የጦርነት እኔ ከነበርኩበት ዘመን መልኩን ቀይሯል። ገብቷል። አሁን ጦርነት በቴክኖሎጂ እየሆነ ነው የመጣው። ቴክኖሎጂ ነው እና በእርግጥ በቴክኖሎጂ ታወድማለህ፣ ልትቆጣጠረው ስፍራውን አትችልም። በቴክኖሎጂ ያወደምከውን ስፍራ በወታደር ነው የምትቆጣጠረው፣ ቦታውን የምትቆጣጠረው። ነገር ግን እኔ አሜሪካና እስራኤል በእግረኛ ከገቡ ይሸነፋሉ ብዬ ነው የምደመድመው። አንደኛ የኢራን ጂኦግራፊ ምንድን ነው? መልክዓ ምድሩ ምን አይነት አቀማመጥ ነው? ገብቷል። ተፈጥሮ ራሱ ሊዋጋላቸው ይችላል። አሁን ትልቁ በኢትዮጵያ እኔ በነበርኩበት ጦርነት የሰሜን ጦርነት አስቸጋሪ የሆነበት ምክንያት የውስጥ ችግሮቻችን እንዳለ ሆነው ነገር ግን አብዛኛው ይዋጋ የነበረው ተፈጥሮ ነው። ልክ ነው። አሁን አሜሪካ በዛ ምናልባት ተፈትና በአብዛኛው እንትን ማለት ነገር አለ፣ የመሸነፍ ነገር አለ። በእርግጥ ያው መሸነፍ የሚባል ይሁን አይሁን ባላቅም ብዙ ጊዜ ጓዛውን ጠቅልላ ትወጣለች። እስራኤል ግን በዚህ ነገር ብዙ አንድ ምሳሌ ነፈች አይመስለኝም። አንድ እናንሳ። አፍጋኒስታን ገባች ታሊባንን ለማውደም። አወደመች ታሊባንን እኮ ስልጣን ላይ አምጥታ ነው የወጣችው ስላልቻሉ ጦርነቱ። ገብቶኛል። ለምን ሁልጊዜ ጦርነትን የምታስበው አንተ በምታስበው ልክ አይደለም። እንዶ እስራኤል በዚያ አኳያ ከግብፅም በለው ከላይ በሊባኖስ በለው እስራኤል ጥቃቶችን ታደርጋለች። ወታደራዊ በብዙ የምትታወቀው በወታደራዊ ኃይል በእግረኛ ሳይሆን በአየር ኃይሏ ነው። በጣም ገኖ የሚወጣው የእስራኤል ውትድርና ከፍልስጤም ጋር ከሐማስ ጋር የሚያደርጉትን ጦርነቶች እኮ አንድ ጦርነት ተቋጭቷል የሚባለው ምን እንደሆነ ታውቃለህ? ያንን ጠላትህን ሙሉ ለሙሉ አስወግደህ አካባቢውን መቆጣጠር ነው። ከአካባቢውን ተቆጣጥረ ሰላማዊ ስትሆን ነው። ነገር ግን አልሆነም። አሁን ፍልስጤምን ራሱ ሐማስን ማሸነፍ አልተቻለም። ጎሬላ ፋይት ነው እነሱ የሚዋጉበት ስልትና እስራኤል እንደ ሜካናይዝ እንደ እግረኛ ፊት ለፊት እንደገጠማት ጦር አይደለም። ፊት ለፊት አይገጥሟትም። ገብቷል። ትገባለህ፣ በጎሬላ ፋይት ያወድሙሃል። ድንገተኛ ደፈጣ ውጊያ የሚባል በሱ ድንገተኛ አደጋ ይጥላሉ። በዛ አደጋ ብዙ ነገሮችን ልዙ እያረክ ትሄዳለህ። ተፈጥሮም ይጠቅማቸዋል። ሩሲያም እንደዚህ ገጥሟታል። ስለዚህ እነዚህ ነገሮች ከምታስበው ሁልጊዜ ካልኩሌት አድርገህ የምትገባውና ጦርነት ውስጥ ከገባ በኋላ የሚገጥም ነገሮች አንድ አይደሉም። ለምሳሌ እናንሳ። አሜሪካ ይህንን ጦርነት በ2 ሳምንት እቋጨዋለሁ ብላ ነው የገባችው አይደለ? በ2 ሳምንት የኢራንን መንግስት እንደምትለውጥ ነው ያሰበችው። ቴክኖሎጂና የአየር ላይ ጥቃት
በማድረግ ነው እንጂ ለውጣለች ወይ የሜካናይዝድ ጦር አሁን ይሄ አልተፈጠረም እኮ አልኩ። ለውጣለች ወይ? አልተለወጠም። በቃ ስትራቴጂ እኮ የተነደፈው የ2 ሳምንት ነው። እንደውም ብዙ የጦር ጀነራሎች ጦርነቱ ውስጥ መግባት የለብንም የተራዘመ ነው የሚሆነው። ብዙ ግን ዳሜጅ ፈጥሯል። ዳሜጅ ይፈጥራል፣ እሱ ምንም አይደለም። ግን ይህ ሁሉ ዳሜጅ እየፈጠረ እኮ አሁንም ኢራን እየተዋጋች ነው። እኔ ለኢራን ጠበቃ ሆኜ እኮ አይደለም፣ ወታደራዊ ስልቱን ስትመለከተው አሁንም ኢራን እያጠቃች ነው። አሁንም ኢራን መካከለኛው ምስራቅ ያለውን የአሜሪካ የጦር ቤዝን እያወደመች ነው። እሱ ምንም ጥያቄ የለው። ትልቅ ኪሳራ እያሰረች። ኦኬ ይህንን ከምን እንመልከት መሰለ? እንግዲህ በትናንትናው ዕለት የአሜሪካ ፕሬዝዳንቱም የውጭ ጉዳይ ሚኒስትሩም መከላከያ ሚኒስትሩም ለሴኔቱ መግለጫ እየሰጡ ነበር። እያፋጠጧቸው ነበር። ጦርነቱ ከ81 ቢሊዮን ዶላር በላይ ኪሳራ አድርሷል። በላይ ነው የምነግርህ። በዚህ 2-3-4 ቀን የአሜሪካው የመከላከያ ሚኒስትሩ ሲናገሩ ሰምተህ ከሆነ ለተተኳሽ ብቻ 71 ሚሊዮን ዶላር አውጥተው እዛ ላይ በጣም ከባድ ፍጭት ነበረ። ዛሶ ተመልከት። ይሄ ሁሉ እየወደመ ያለው የአሜሪካ ኢኮኖሚ ነው። ከአሜሪካ ነዋሪዎች ግብር የሚወጣ ነው። የአሜሪካ ደግሞ የኢኮኖሚው ኑሮ ስትመለከተው ምኑ ስትመለከተው እየናረ ነው ያለው። ጦርነት ስታደርግ ሁልጊዜ የሀገርህን ኢኮኖሚ የውስጥ ኢኮኖሚን ትጎዳለህ። ምንም ጥያቄ ነው። ዜጋን ትጎዳለህ። ምንም ጥያቄ ነው። ጦርነቱን በአሸናፊነት የማትወጣው ከሆነ አለመጀመር ነው የመጀመሪያ የሚያዋጣው። ይሄ እንግዲህ ለሁለተኛ ጊዜ ለምን መሰለ? አሁን እነዚህ ሲያፋጥጧቸው የነበሩት ማርኮ ሩቢዮንና የመከላከያ ሚኒስትሩን የተሳክሰል ከዲሞክራት ወገን ናቸው በአብዛኛው። አሁን የነሱ ደግሞ የመከራከሪያ ሐሳብ የነበረው እናንተ እኮ በእናንተ ጊዜ የነበረው የመከላከያ በጀት ከዚህ በጣም የላቀ ነው። ለዩክሬን ይሰጥ የነበረው በጀት ያው ታውቃለህ ወደ ትሪሊየን ሁሉ ሳይገባ አይቀርም። እና ይሄ ቀላል ነገር አይደለም። እውነት ለመናገር ምን መሰለህ፣ ዲሞክራቶች ኒው ሊበራሊዝምን ስለሚያራምዱ በዩክሬን የፈነዳው የቀለም አብዮት ዘለንስኪን ወደ ስልጣን እንዳመጣ ይታወቃል። ወደ ስልጣን ሲመጣ የኔቶ ዓላማው ትልቁ ዩክሬንን የኔቶ አባል ሀገር አድርጎ በመቀበል ሩሲያን ማንበርከክና አሁን ማንኮታኮትና ማንበርከክና እነሱን ወደሚፈልጉት የኒው ሊበራሊዝም ሲስተም ውስጥ ማምጣት ነበር። ያንን ተቀባይ ነው። ያ አልሆነም። አሁን ላይ እኮ በአውሮፓ ጦርነት ራሽያ ብቻ አይደለችም እየተጎዳች ያለችው፣ ድፍን አውሮፓ ኢኮኖሚው ተንኮታክቷል። ይሄ ምንድን ነው ብለህ ስትል ማሸነፍ አልቻሉ። ራሽያ ደግሞ ጦርነቱን በሳምንት ውስጥ መቋጨት ትችላለች ከፈለገች፣ አልፈለገችም። ይህም ስልት እኮ ነው። ለምንድን ነው ቀስ በቀስ እየሄድክ ጦርነቱን እያራዘምክ ከሌላ የሚመጣው ሳፖርቶች ኢኮኖሚ እየተዳከመ ሲመጣ ምንድን ነው የሚሆነው? እነሱ ባላንሱ እንትን ይላል። እነሱ ያሰቡት ምን መሰለህ? አውሮፓውያኖችም አሜሪካኖችም የነዳጅ ማዕቀብ እናደርግባታለን፣ ማዳበሪያ ማዕቀብ እናደርግባታለን፣ 1000 ምናምን በላይ ማዕቀብ ጣሉባት። ነገር ግን የሩሲያ ኢኮኖሚ እያደገ ነው። በምን ታምር ገብተዋል? ቻይና፣ ህንድ፣ እስያ ሀገሮች ነዳጅ የሚገዙት ከማን? ጋዝ የሚገዙት በርካሽ ሩሲያ። ተደብቀው የአውሮፓ ሀገሮች ራሳቸው ይገዛሉ። ታውቃለህ 5% እስካሁን ድረስ እኮ ይገዛሉ እነ ጀርመን እነማን ሁሉ። እውነት ነው። ቢቻላትም አሜሪካንም መግዛት። ስለዚህ ምንድነው እየሆነ ያለው ብለህ ብትለኝ አሁን እዛ ላይ የሰጡት መግለጫ የሰጡት ከኢራን መውጣት ይፈልጋሉ፣ ግን መውጣት አልፈለጉ። ለምን? ሽንፈትን መራራ ነው የሚሆነው። መቀበል ኒኩለሩን አስፈትተን እንወጣለን ነው። በታሪክ ደግሞ ኒኩለር አይፈቱም እነሱ። ይህንን አያረጉም። እኔ ከመጀመሪያም ስናገር ነበር። እነዚህ ሀገር ኢራንን ገፍተው ኒኩለር ያስታጥቋታል።
አንድ ሀገር ልታሳጥቃት ትችላለች እኮ ምንም ችግር እኮ የለውም። ይሄና ነው ምንድነው እንግዲህ ይሄ ነገር በጣም አደገኛ ሁኔታ ውስጥ እንደገቡ የሚያመለክት ነው። እና እንግዲህ ነገ ከነገ ወዲያ ደግሞ የሚፈጠረው እንደውም እኮ ታውቃለህ ውይይቱ ላይ ዶናልድ ትራምፕ ደክመዋል መምራት አልቻሉም የሚል አቅርበዋል። ደግሞ የሚገርምህ እኮ ከሪፐብሊካን ነው ጥቆማ እንትን ያለው እና ማርኮ ሩቢዮን ሲያፋጥጡ ነው የሚያሳየውም በቪዲዮ እንዲሁም አሳማኝ የሆነ ቪዲዮ ላሳየ ይሄ ውሸት ነው ምናምን እያለ ነበር ማርኮ ሩቢዮ አይተውኳል። ከዛ በኋላ አይ ይሄንን ማመን አለብህ በሚል እዛው ምክር ቤት ላይ ቪዲዮ ተከፍቶ ዶናልድ ትራምፕ በሚገርም ሁኔታ ሲያንቀላፉ ነው ከሳቸው ጎን ያው ከማርኮ ሩቢዮ እሳቸው ገለጻ እየሰጡ ትራምፕ የሉ። ይሄ ነገር በስራ ብዛት የመጣ ነው ከጤና ጉለት ነው የመጣ። ይሄ ጉዳይ በባይደንም ጊዜ ተከስቷል። ታስታውስ እኮ የባይደንማ በጣም እልፍ ነው። በባይደንም ጊዜ ተከስቷል እንዲህ አይነት ነገሮችና አሁን ይሄ ከስራ ጫና የመጣ ነው። ከእድሜም ጉዳይ ነው። አሁን 78 እያለፋቸው ነው ሰውየው እና ከእድሜም ጉዳይ እንግዲህ እሳቸው ደግሞ ያው ካምፔን ላይ ታውቃለህ ባይደንን ሲተቹበት የነበረው ቅልፋሙ ምናምን እና ምንድነው አሁን ይሄ ከስራ ጫናም ነው ከገቡበትም ነገር አለመውጣት ነው። ሁለተኛ ደግሞ ታውቃለህ ፍርድ ቤቱ ከፍተኛ ፍርድ ቤቱ ጠቅላይ ፍርድ ቤቱ ታሪፉን በሙሉ ውድቅ አድርጎባቸዋል። ካሳ እንዲከፈል ከዚህ በፊት ታሪፍ እንትን አስመጪዎች ለነሱ ታክስ እንዲከፈል ካሳ እንዲከፈል ወስኗል። ጦርነቱ እንዳሰቡት አልሄደላቸውም። አሁን በመካከለኛው ምስራቅ የአሜሪካ ወታደሮች እነሱ እንደሚያወሩት 16-4 ምናምን ይሉሃል እንጂ ግን እንዳልሆነ ብዙዎች እየተናገሩ ነው ያሉት። በጣም በብዙ ነው። በመቶዎች ቤት ነው ወታደሮቻቸው ያለቁባቸው ያሉት። ይሄ ጫና አለ፣ የህዝብ ግፊት አለ፣ የዲሞክራት ግፊት አለ፣ ህዳር ላይ ምርጫው አለ። እነዚህ ነገሮች ተደራርበው ሰውየው ቀላል ነገር ውስጥ አይደለም። ሌላው እንግዲህ ሰሞኑን ጠቆም አድርገን ነው ያለፍነው እንግሊዝ በ10 ዓመት ውስጥ 7ኛውን ጠቅላይ ሚኒስትር ኢንዲ ብርሃንም አድርጋ ሾማለች። እንግዲህ የቀድሞ የግሬተር ማንቸስተር ከንቲባ ኢንዲ ብርሃምን ከንጉስ ቻርልስ ሳልሳዊ ጋራ በፔኪንጋም ቤተ መንግስት ባደረጉት ይፋዊ ስብሰባ የሀገሪቱን ጠቅላይ ሚኒስትርነት ስልጣን ተረክበዋል። እንግዲህ ይህንን የሀገሪቱ ስልጣን ተረክበዋል። ይህም እሳቸው የዩናይትድ ኪንግደም 59ኛው ጠቅላይ ሚኒስትር ያደርጋቸዋል። ይህ የስልጣን ሽግግር የተከናወነው የቀድሞ ጠቅላይ ሚኒስትር ኬር ስታርመርን በፓርቲያቸው ውስጥ በነበረው የፖለቲካ ጫና ሳቢያ የሥራ መልቀቂያ ለንጉሱ ካስገቡ በኋላ እንደሆነ ይታወቃል። እኔ ይሄንን አይደለም ዋናው ልነግርህ የመጣው። እንግዲህ እኚህ ሰውዬ ምንድነው የኑሮ ውድነትን መፍትሄ ለዜጎቻቸው ፈጣን የኢኮኖሚ እፎይታን የመስጠት አዳዲስ እርምጃዎች በሳምንቱ ውስጥ ይፋ የሚያደርጉ እንደሆነ እየተነገረ ነው ያለው። ማህበራዊ ዋስትናን በተመለከተ እርምጃ እንደሚወስዱ ነው እየተናገሩ ያሉት። ሌላው በትናንትናው ዕለት ለአሜሪካ የጦር ቤዞቻቸውን የአሜሪካ አውሮፕላኖች ከዛ በመነሳት ነዳጅ በመቅዳት አስፈላጊውን የጦር ግብዓቶች በማግኘት በኢራን ውጊያ ላይ እንዲሳተፉ ፈቅደዋል። የአረብ ሀገሮች አይደለም የእንግሊዞች ናቸው ፍቅር የእንግሊዝ ጠቅላይ ሚኒስትር። ስለዚህ ስታርመር ይህንን ጦርነት ይቃወሙ ነበር። እኚህ ሰው ደግሞ ይህንን ጦርነት ተገላልጦሽ ሆነ። ለምን እንደወረዱና ለምን ጫና እንደተደረገባቸው ስታርመር አሁን ነው ፍንትው ብሎ የሚሆነው። ስለዚህ ይኸውልህ አሁን እንግሊዝ ብሪክስ ብላ ከወጣች በኋላ ገብተዋል ከአውሮፓ ህብረት ከወጣች በኋላ የተረጋጋ ኢኮኖሚና የተረጋጋ ፖለቲካ በሀገሪቱ ውስጥ የለም። እኚህ ሰው ግን እንደመጡ ምንድነው ቀጥታ ከአሜሪካው ጠቅላይ ፕሬዝዳንት ጋር የስልክ ውይይት ካደረጉ በኋላ ፈቀዱ። ጦርነቱ ሊቀላቀሉ ይችላሉ። የስትራቴጂ ለውጥ አለ ማለት ነው።
እንዴ መኖሩማ ነው ወይ ስትራቴጂ የጠቅላይ ሚኒስትሩ መምጣት እኮ የተፈለገ የኛኛው ጠቅላይ ሚኒስትር የመምጣት ያልተፈለገው ከአሜሪካ ጋር እንግሊዝ ሆድና ጀርባ የሆኑ መተው ነበር። በተለይ ምልህ ንጉስ ቻርልስ ዋሽንግተን ሄዶ ነበር። እንግዲህ ነገሮችን ክሊር ያደረጉ ይመስላል። ከዛ በኋላ የስታርመር ፖለቲካዊ ጫና እየገጠመ መጣ። በእርግጥ ምንድነው ከጦርነቱ የተነሳ በዓለም ላይ ካለው የኢኮኖሚ ውድነት የተነሳ የኑሮ ውድነት መፍትሄ ለዜጎቻቸው መስጠት አልቻሉም ነበር ኬር ስታርመር። ምክንያቱም ከፍተኛ ጫና ነበረባቸው። እንደገና ደግሞ በእርግጥ ኢኮኖሚውን ለማረጋጋት ወደ ቻይና ሄደው ወደ አሜሪካ በታሪፍ ምክንያት እንዳይገቡ የነበሩት ምርቶች ወደ ቻይና በመላክ ከፍተኛ ትርፍ እንዳገኙበት ይታወቃል። ይህ ምንም እንትን አይደለም። ነገር ግን አሁን የአውሮፓ ሀገሮች ቀጥታ ፊታቸውን ወደ ቻይና ማምራታቸው ያልጣማቸው የአሜሪካው ፕሬዚደንት ወይም የአሜሪካ ባለስልጣኖች ኬር ስታርመር ላይ ጫና እንዲደረግ አድርገዋል። እሱ ብቻ እኮ አይደለም ፓስተር፣ የሩሲያም ስጋት እየፈጠጠ መጣ። ምክንያቱም አድቫንቴጅ የተጫወተች ያለችው በሁለቱ መሃል ያለው መሻከርን ይመስለኛል በማየት እንግዲህ እንግሊዝን እየተፈታተነቻት ነበር። ሰሞኑንም እየዘገበን ነበር። ጦር ጀትም ክልሏ ላይ በመግባት እንደገና በሰርጓጅ መርከብም ማለት ነው። ስለዚህ አሁን የግድ መጣመር አለባቸው። አሁን ምንድነው በአብዛኛው አሁን ኬር ስታርመርን ከስልጣን አስወረዳቸው ተብሎ የሚታሰበው ማህበራዊ ዋስትና በሀገሪቱ ታይቶ በማይታወቅ ተጨማሪ በጀት በመመደብ የጎዳና ተዳዳሪዎች መጠለያ አልባነትንና በአስቸኳይ ማስቆም የስልጣን ውክልናና የፖለቲካና የኢኮኖሚ ዋስትናዎችን ከለንደን ማዕከልነት በማውጣት ወደ ተለያዩ የሀገሪቱ ክልሎች ማጋራት የሚለውን መፍትሄ ነው ይዘው የመጡት እነዚህ ሰዎች። በእነዚህ በነ ኬር ስታርመር ጊዜ ግን የጎዳና ላይ ኑሮ እየተበራከተ መጥቷል። ከኑሮ ውድነት ሰዎች ቤት ለቤት ኪራይ አፎርድ ማድረግ ካለመቻላቸው የተነሳ በጎዳና ላይ ልክ እንደ አፍሪካ ሀገር ውስጥ በሸራ የመኖር ሁኔታዎች እየተከሰቱ መምጣታቸውና ይህንን አፎርድ የሚደረግበትን የኢኮኖሚ ስልት ነው አሁን እኛው ይዘው የመጡት። ያው የእንግሊዝ የአሜሪካም ድጋፍ ስላለ ያደርጋሉ። እኔ በጣም የሚገርመኝ አውሮፓ በለው አሜሪካ በለው አገሮቻቸው ከዜጎቻቸው አንጻር ነው የሚመዘኑት። ገብተዋል። ከዜጎቻቸው አንጻር ነው የሚመዘኑት። ዜጎቻቸው ለምሳሌ የኑሮ ውድነት በገጠመ ጊዜ ሁሉ አሁን ዶናልድ ትራምፕ አስቸጋሪውን የሆነውን ነገር በትዕዛዝ ነዳጅ ወደ ነበረበት እንዲመለስ አድርገዋል። አሜሪካ ሀገር ወደ ነበረበት እንዲመለስ ያደርጉ ኢኮኖሚ ይረጋጋል። የነሱ ኢኮኖሚ ስርዓት ምንድነው መሰለህ? እኛ ሀገር ነው ትልቁ ችግር። እኛ ሀገር አንድ ነገር ወደ ላይ ከወጣ መመለሻ የለውም። በቃ እዛው ላይ ነው የሚቆመው። ነገር ወርዶም አይወርድም። እውነት ነው። የኛ ሀገር የተበላሸ ነው። የኢኮኖሚ ስርዓቱ የተበላሸ ነው። የነሱ ግን ምን መሰለህ? ይወጣል ይወርዳል። በቃ ኑሮ ሲወደድ ይወደዳል፣ ሲረክስ ደግሞ ይረክሳል ይወርዳልና ይሄንን የማድረግ ነገር ነው። እንግዲህ እኚህ ጠቅላይ ሚኒስትር በርንሃም ስልጣን ከመያዛቸው አስቀድሞ ለታይምስ ጋዜጣ በሰጡት መግለጫ አልዛይመር ወይም የመርሳት በሽታ ያለባቸው አባቶች ዛሬ እሳቸው የሀገሪቱ መሪ ሆነው መሾማቸውን ማወቅ አለመቻላቸው ጥልቅ የግል ሐዘን እንደሆነባቸው ተናግረዋል። እንግዲህ ለአባታቸው ያሰቡት ነገር ነው። እንግዲህ ለሀገራቸው ነው አብዛኛውን ጊዜ የሚያስቡት። የኛ ሀገር ያው እንግዲህ ብዙ ይቀረናል፣ ከፖለቲካውም ከመግባባቱም ከብዙም ነገር ይቀረናልና እንግዲህ ለዛሬ ያለን ነገር ይህንን ይመስላል። እንጸልይ፣ ንትጋ። ሰዓቱ አልቋል። ጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር በጣም የሚገርም ነው። እንግዲህ እንደዚህ ተገለባባጭ ክስተቶች ባሉበት ዓለም ውስጥ ተስፋ መሰነቅ ወይ ደግሞ የሰላም ይመጣል፣ ነገሮች ይረጋጋሉ ብሎ ደግሞ ማሰብ ራሱ በጣም የዋህነት ነው ብዬ አምናለሁ። ነገር ግን ተስፋ የማይቆረጥበት ደግሞ ተስፋን የሰጠን ደግሞ ጌታ ኢየሱስ ክርስቶስ ተስፋ እንደሌላቸው አይደለም የሚለው። ስለዚህ እሱ በቅርብ የሚመጣበት ዋዜማ ላይ እንዳለን ሁሉ ራሳችንን እንድናዘጋጅ የሚያስደረግ መረጃ ነው ፓስተር ያቀበለን። እንግዲህ ነገ ከነገ ወዲያ በዓለማችን ምን ሊከሰት እንደሚችል ስለማናውቅ ሁልጊዜ ንቁና ዝግጁ እንድንሆን ምጽአት አዋጅ ነጋሪ አገልግሎት
ይመኛል። እንግዲህ ውድ አድማጮቻችን ለዕለተ ሐሙስ ይዘን የመጣነው የቀን መረጃ ይህንን ይመስላል። በምሽቱ ደግሞ እስኪ በሌላ መረጃ ተመልሰን እንመጣለን ብለን ተስፋ እናደርጋለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።